የዚርክዜን ጉዳይ በቃ እዚህ ጋር ዝጉት። አሁን ዚርክዜ ሊሄድ የሚችለው ወደ ኮሞ ነው። ኮሞ የተጫዋቹ ፈላጊ መሆኑ ስለምናቅ በአንድ በኩል ስናይ ጁቬንቱስ ይህንን የኛን ተጫዋች ዚርክዜን ይፈልገው ነበር አይደለም? ዋትስ ሮንግ ዊዝ ዩናይትድ? ለምንድን ነው በኔጎሽዬሽን ውስጥ ዚርክዜን ወደዛ መላክ ያልቻለው? ትልቅ ጥያቄ። ዩናይትድ ፖል ባርበርን ከብራይተን ማስፈረም አለበት። በቃ ዳትስ የመስት አሁን ላይ ያየሁት ያለው ችግር ትልቁ ይሄ ነው። ፖል ባርበር ከብራይተን መምጣት አለበት። ይህ ሰውዬ ግምጭጭ ያለ ደረቅ የሆነ ሽያጭ ላይ ትራንስፈሩ ላይ በቃ ማንም ከሱ ጋር ተደራድሮ ሊያሸንፈው የማይችል እንዲሁም ቃርዳ የሆነን እንደ ዌልቤክ የሆነ የ35 ዓመትን አጥቂ ለቸልሲ መሸጥ የሚችል ጀግና ሰው ነው። ዩናይትድ እንደዚህ አይነት ጀግና ሰው ያስፈልገዋል። አዎ የኛ ሲኦ ኦማር ቤራዳ፣ አዎ በእርግጥ ግን ይህ ሰውዬ ለኛ ያስፈልገናል ነው ምልህ። ያሉትን በመሸጥ ሌሎቹንም ባሌባን አንቋ ያዘው ይሄ ሰውዬ ነው። ፖል ባርበር ይባላል። ጋይስ እስቲ በዚህ ዙሪያ የሚሰማችሁን ስሜት ንገሩኝ። ዚርክዜ ካሁን ወጥቶ ዋትኪንስ ይመጣል ወይስ ሌላ አጥቂ ይመጣል እያልን ስናስብ እዛ ጋር ኮሎሙዋኒን ወሰደው። አያችሁ፣ ይህንን ነገር ፕሊስ ኮንሲደር። እዚህ ላይ ያላችሁን አስተያየት ፈልጋለሁ። ዩናይትድ ካልሸጠ አንዳንድ ተጫዋቾች የመውጣታቸው ነገር አጠራጣሪ ነው። ፕሊስ ይህ ነገር በጣም የዩናይትድ የትራንስፈር ዊንዶ ላይ ትልቅ ደንቃራ ነው ሊሆን የሚችለው። በቃ ዩናይትድ ሽያጩ እየሄደለት አይደለም። የሚጠየቁት እንደነ አማድ ናቸው፣ እንደነ ማውንት ናቸው። እነዚህ ደግሞ የሚሸጡ ተጫዋቾች አይደሉም። እንደሚታወቀው ዚርክዜ መውጣት ነበረበት፣ ራሽፎርድ መውጣት ነበረበት። ሊወጡ ይገባሉ የምንላቸው ተጫዋቾች እኮ አሉ በዩናይትድ አይደል? ባይጎዳ ኖሮ ኡጋርቴም የሚሸጥ ሰው ነበር። ይህንን ሰው የስቲ ፖል ባርበር ላይ ይስሩ እንዴ? ሲቲዎች አዩብ ባውንዲን ለማስፈረም ተቃርበዋል እየተባለ ነው። የሁላችሁ ይሄ ቪዲዮ ሊረዝም ስለሚችል ኮፒ ሊንክና ሼር በማድረግ ጀምሩ። ሮድሪን በሪያል ማድሪድ ሊያጡ አደጋ ላይ ያሉት ሲቲዎች እጅግ በጣም ፕሮሚሲንግ ታለንት ያለው ዓለም ዋንጫ ላይ ኳሊቲ ዋይዝ ፕሩቭ ያደረገ እጅግ በጣም አስገራሚ ተጫዋች አግኝተዋል ብዬ አስባለሁ። ከሊል የሁላችሁ ዝውውሩ ትንሽ የተንዛዛው ሊሉ የሸጠው ለሲቲ ከሸጡት በኋላ 1 ዓመት በውሰት እዛው ሊል እንዲቆይ ይፈልጉ ነበረ። አይ ቲንክ አሁን ሲቲ ነገሮችን አስተካክሎ ያለምንም የውሰቱን ለማምጣት አስበዋልና እጅግ በጣም ፕሮሚሲንግ ታለንት ያለው አስገራሚ ተጫዋች ነው። የሚያጡት ሮሪ ነው። ሮሪን ለመተካት እጅግ በጣም ከባድ ነው እንደምታውቁትና ኒኮ ጎንዛሌዝም ሮዲ ከመመለሱ በፊት በጣም ጥሩ ፎርም ላይ ነበር እንደምታውቁት። ግን ያው ሮዲን ቤንች ማድረግ ስለማይቻል ፔፕ ጋርዲዮላ ተጠቅሞበት ሮዲም ያለውን አቅም አሳይቷል። ደጋግሞ አንድ ሁለት ብቻ ሳይሆን ዓለም ዋንጫ ላይ ብቻውን ቡድን የሆነ ሰው ነውና ሲቲዎች መተካት ቢቸገሩም ግን ቀድመው ቦታቸው ላይ የሚያስፈልገው በርናንዶ ሲልቫ እንዳጡ ታውቃላችሁ። ያውላችሁ የሲቲ ነገር አንዴ ትንሽ ከባድ የሚያደርገው የክለቡን በቃ ኦራ ሌጀንዱን የምትሉትን አጣ። ማንም ፔፕ ጋርዲዮላ ኢቭን ለፕሪሚየር ሊጉ ራሱ ትልቅ ስራ የሰራ የራሱ ኢላ የፈጠረ እጅግ በጣም አስገራሚ አሰልጣኝ አጣ። ፔፕ ከሚወዳቸውና እጅግ በጣም ከሚተማመንባቸው ተጫዋቾች አንዱ ደግሞ የሆነው በርናንዶ ሲልቫ ነው። በቃ የቱ ጋር ነው የሚጫወተው እስክትል ድረስ ግራ የሚገባ አይነት ተጫዋች ነው። በጣም በቃ የሆነ ተጫዋች እጅግ በጣም አስገራሚ ተጫዋች ማለት ነው። ሌላው ደግሞ የቡድኑ ግንብ ልትለው ትችላለህ። በቃ ሮድሪጎ ሄርናንዴዝ ካስካንቴ እጅግ በጣም አስገራሚ ተጫዋች። እሱን አሁን ደግሞ የሚያጡ ከሆነ የሚያጡትና እንደዚህ አይነት ፕሮሚሲንግ ታለንት ያለውን ተጫዋች አምጥተህ በሮዲ ቦታ ለመተካት ምናምን ሳይሆን ኤሊት ኤንደርሰን እናስፈርሟል። ኒኮ ጎንዛሌዝ በዛ ቦታ አለ። አሪፍ አማራጭ አዩብ ባውንዲ መሆን ይችላል። ገብቷችኋል አይደል? ብሩኖ ጊማሬሽን ከማስፈረም በሎ በጀት እንደና አዩብ ባውንዲ አይነት ዝውውሮችን ማስፈረም ማለት ገንዘቡ ብዙ ሊሆን ይችላል፣ ግን ከእድሜ ዋይስ ስታየው ብሩኖ ጊማሬሽን ከምታስፈረም አዩብ ባውንዲን አስፈረመ ለሎንግ እንትንም ይሆናል። ገብቷል አይደል? ተጠቅመበት እንኳን ለመሸጥ አድቫንቴጅ ያለው ተጫዋች ስለሆነ ነው። እስቲ ምን ታስባላችሁ? ኮሜንት ሴክሽን ላይ ሐሳባችሁ። ወሳኝ ዜናዎች ወጥተዋል በዛሬው ዕለት ማለት ነው። ለዋና ዋናዎቹ ዜናዎች ደግሞ ለብቻ ሰርችላችሁ ገብታችሁ ማየት ትችላላችሁ። ኤኒዌይስ ግን እዚህ ጋር ያሉትን ነገር ማድረግላችሁና ከሁሉም ዞር ያለን ስንጀምር ግን በራፊኒያ በኩል የዓለም ዋንጫው እንግዲህ በቀደም ብሎ አቋርጦ እንደወጣ ይታወሳል። በጉዳት የመጣ ግን አሁን ተመልሰዋል። ሳንታ ተበልሷል ተብሏል። ብቻ ያ ራፊኒያ እኛ ጋር ትንሽ ጉልበተኛ ቢሆንም ልጣላም ቢልም ቢያገባብንም ትንሽ ብታናደኝ በዛም ዙሪያ ግን ያቺ የባላንዶር ሲዝን ላይ የሰሩ ግፍ 5ኛ ያስቀመጡ ጊዜ መቼም አልረሳውም። በእውነት በጣም ነው ማዝነው እስከዛሬ ድረስ ማለት ነው የራፊኒያ ጉዳይ። ኤኒዌይስ ግን ለባርሴሎናዎች እንግዲህ ተመልሷል። በሮድሪና በአዩብ ባውንዲ ጉዳይ ደግሞ በደንብ ሰፋ ያለ እንግዲህ ለብቻ አንድ ቪዲዮ ሰርቼላችኋል። ከዛ ውጭ ባለው ግን ያው የቮቱ ጉዳይ እንግዲህ ጥቅል እንዲተርከው ትንሽ ቀጥ እያለና
ብዙ ቮት ለማድረግ ብዙ ቻችሁ እንደቸገራችሁ ነገራችሁ በተደጋጋሚ ሞክሩ ትላችኋለሁ። እንደገና ኦቲፒ ያልክም ለምን እንደሚል አላቅም። ብቻ ማታ ላይ ጠዋት ላይ ብቻ ያቀያየራችሁ ለመሞከር ሞክሩ ብቻ ካልተቸገራችሁ ማለት ነው። እና ቮት እያደረጋችሁ ላላችሁ በጣም ቴንኪ ማለት ፈልጋለሁ። ሊንክ ደግሞ ከፈለጋችሁ ባዮ ላይ ተቀምጦላችኋል። ከየቦታችሁ ቮት ማድረግ ትችላላችሁ። አዝ ማንቸስተር ሲቲ ፋን ኦፍ ዘ ይር በሚለው ስንቀጥል ቼላው እንግዲህ በሂር ዊ ጎ ሁለቱንም አጠናቋል። ጆርዳን ሄንደርሰን በ2 ዓመት ኮንትራት፣ ዳኒዌል ቤክ በ2 ዓመት ኮንትራት መፈረማቸው ለቼልሲ እንግዲህ ተረጋግጧል። ጃቪ አሎንሶን እመኑበት ነው የምላችሁ። ሁለቱም ትራንስፈሮች አውቃለሁ ዊርድ ሊመስላችሁ ይችላል። እኔ በዌል ቤክ እንደውም በደንብ ተስማምቻለሁ። ኤክስፒሪየንስ የሆነ ስትራይከር መኖሩ 7 አጥቂ ቢኖራቸውም ቼልሲ የራሱ ጉዳይ እሱን ተጠቃሎ ማለት ነው። ግን የሄንደርሰን ጉዳይ ነው ትንሽ ግር እያለኝ ያለው። ኢንግላንድን ቤት አላመንኩበትም ነበር። አሁንም የማምንበት አይነት ተጫዋች አይደለም። እኔ ምክንያቱም ፉትቦሊንግ ዋይዝ ላይ ላይክ በመጮት ዙሪያ ላይ ኦፈር ያደርጋል ብዬ ስለማላስብ ካላችሁ ነገር አንጻር ግን እስቲ ያው የተሻለ ነገር ያመጣል ብዬ አስባለሁ። ጃቪ አሎንሶን ነገር ቢያይበት ነው። እሱን እመኑት። ሌላውን ውስጣችሁን ባታምኑት ጃቪ አሎንሶን እመኑት። ፍራንዳር ኮሎ ማኒቱ ጁቬንተስ እንግዲህ ሂሮይጎ ተብሏል ማለት ነው። በውሰት ነው የሚሄደው ይህን ዓመት። ነገር ግን 45 ሚሊዮን ዩሮ ፓኬጅ የሚደርስ ማለት ነው ለፒኤስጂ ክፍያ ማድረግ ማንዳቶሪ ግዴታ የሆነ እንግዲህ አስቀምጠውበታል ማለት ነው። ዲሉ ላይ ማለት ነው ወደ ጁቬንቱስ እንደሚዘዋወር ተረጋግጧል። ኮሎሙዋኒ ብዙ ክለቦች ፈልጎት ነገር ነበር፣ ግን ጁቬንቱስን ብቻ ነው እሱ የፈለገው ማለት ነው። ይህ ዝውውር ደግሞ ለጁቬንቱስ በጣም አሪፍ ነው ብዬ ነው የማስበው። ኮሎሙዋኒ አሪፍ እንቅስቃሴ አይበታል ብዬ አስባለሁ። ሴሪያ ደግሞ ቀለል ያለ ነው። አጥቂዎች በተለይ እንደዚህ ኢንተሊጀንት ከሆናችሁ በጣም የሚጠቀሙበት ነው። የጁቬንቱስ ጉዳይ ባይዞ በዚሁ አላበቃም። ሪቢልዳቸውን እያሳማመሩ ይገኛሉ። ከሬም አላጅ ቤጎቪች እንግዲህ ከካታር ጋር ትዝ የሚላችሁ ዋንደር ጎል ዓለም ዋንጫው ላይ ያገባው ልጅ ማለት ነው። ከሬም አላጅ ቤጎቪች እግር የማይመርጠው ወሳኝ ዊንገር የቦስኒያው የ18 ዓመት እንግዲህ ታዳጊ ማለት ነው ወደ ጁቬንቱስ ለመዘዋወር በ33 ሚሊዮን ዩሮ ሊቨርኩሰኖች አክሴፕት ሊያደርጉ ተዘጋጅተዋል ተብሏል። የዚህ ልጅ ባይዜ ታሪክ የሚገርማችሁን ልንገራችሁ። ከአንደር ነበር የወጣው ለሊቨርኩሰን ሜንቲ ተጫውቶ አያውቅም። የሚገርማችሁና ለአንደሮች ይጮት ነበር። ለሊቨርኩሰን አሪፍ ነገር አሳየ። ሳልዝበርግ በ2 ሚሊዮን ዩሮ ሄደ። የሚገርማችሁ ከእንደገና ደግሞ ሊቨርኩሰኖች ገዙት። በዚህ ዓመት ሊያሰልፉት አስቦት ማለት ነው በ8 ሚሊዮን ዩሮ። ከእንደገና ደግሞ አየር ላይ ገና ለሊቨርኩሰን ምንም አይነት ጨዋታ እንኳን ኦፊሻሊ ሳያደርግ ወደ ጁቬንቱስ በ33 ሚሊዮን ዩሮ ተሸጠ ማለት ነው። 25 ሚሊዮን ዩሮ ቤዚክሊ ትርፍ ነገር አላቸው እዛው አካባቢ ማለት ነው። ኤኒዌይስ ግን ጥሩ ዲል ነው አይገስ ሊቨርኩሰኖች የሰሩት። ቢያቆዩ ጥሩ ነበር ወይ? እኔ በኩሌ አሁን ነው የምለው አሪፍ ታለንት ይመስለኛል። ጁቬንቱስ ሄዶ ደግሞ ሻይን ያደርጋል ብዬ ተስፋ አደርጋለሁ። ኢላይ ጁኒየር ክሩፒ እንግዲህ ትናንት ተመሳሶ ወደ ባርሴሎና ስሙ ይህን ሰሞን ደግሞ ስፐርስ ብዙ ቦታ ተነሳስቶ ነበር። ነገር ግን በሚያሳዝን ሁኔታ እንግዲህ ፉት ኢንጁሪ አጋጥሞት ለ4 ወር ከሜዳ ውጭ እንደሚደረግ ከተሰማ በኋላ ሁሉም እንግዲህ ዲሎች እንግዲህ ፑል አውት አድርገዋል የሚባሉ የትኛውም ቲም እንግዲህ ኢንተረስት የሌለውና ቦርነሞዝም ራሱ መሸጥ አላማም እንደሌለው ቀደም ብለው አሳውቆ ነበር እና ያ አሁን ደግሞ ጉዳቱን ተከትሎ የትኛውንም ቲም እሱን ለማስፈረም እንግዲህ ገፍቶ መሄዳል ብዬ አላስብም ማለት ነው። ከዚህ በኋላ ያ ኢላይ ጁኒየር ክሩፒ ጌት ዌል ሱን ማለት ነው የምንችለው እዚህ ጋር እርሱ ዜናችን የሚሆነው ማለት ነው። ኢቪል ማስታንቶ ነው እንግዲህ ወደ ቤንፊካ በውሰት እንደሚያመራ ነው የተነገረ የሚገኘው። ያው 40 ምናምን ሚሊዮን ዩሮ በላይ አውጥተንበታል እንደሚታወቀው። ይሄ ልጅ እንግዲህ ፈጣሪው ነው። እኔ ሜሲ ቁጭ ብሎ የሚመክረው በየቀኑ ይሄ ልጅ የሚሻሻል አይመስለኝ። አርጀንቲናዊ ነው ከሱ ጋር የሚግባባው ብዬ ነው እና እኔ አላቅም። በቃ እኔ ማስታንቶ ነው የመጨረሻ ተስፋ እንድቆርጥበት እያደረገኝ ነው። ኢቭል ማስታንቶ ነው የምለው በምክንያት ነው። ምክንያቱም ለእኛ ኢቭል በቃ ይሄ ልጅ ለእኛ አገልግሎ ያውቅ እና በቃ የሆነ በቃ እኔ የተደበቀው ታለንት የሆነ የሚያወጣው ሰው ያስፈልጋል። ቤንፊካ ያለውን ኮንታክትን ተጠቅመ ሞሪኞ የሆነ ነገር ቀመረ ላከው የሆነ ቦታ ላከው ብቻ ነው አይመለከተኝም። ብቻ ይህንን ነገር ሀፕን አድርጎ ማየት ፈልጋለሁ። ብቻ ያለን ዜኖች እንግዲህ ዛሬ ይህን ይመስላሉ። ቀጣይ እስክንገናኝ ድረስ እንግዲህ ይመቻችሁ።